ለሚጠላውም ሰው ይሰጠዋል። ዱንያን ለሚወደውም ለሚጠላውም ሚስጣት ነገር ናት። ኢማን ግን እስልምናን ግን አላህ ለወደደው ሰው ብቻ መርጦ ሚሰጠው ስጦታ ነው። የአላህ ልዩ ስጦታ ነው። ልዩ ኒዕማ ነው። ምንም ኒዕማ ማይመዛዘነው የሆነው ኒዕማ እስልምና ነው። ለምን ቢባል አንድ ሰው ዱንያን ቢያጣ በሞት ይገላገላል። ዱንያ የሌለው ሰው የተራበ ሰው፣ የተጠማ ሰው፣ የታመመ ሰው፣ የተቸገረ ሰው፣ ሐያቱ የተጎሳቆለበት የሆነ ሰው ሞቶ የዱንያን ሐያት ይገላገላታል። ኢማን የሌለው ከሆነ ግን ሞቶ ማይገላገለው የሆነ ክስረት አኺራ ይጠብቀዋል። የዘላለም ውርደት፣ የዘላለም መዋረድ አኺራ ይጠብቀዋል። በኢማን በእስልምና የዘላለማዊ የአኺራ ሐያታችን ነው የምናስተካክልበት። የተስተካከለ ሐያት ለመኖር ያማረ ሐያት ለመኖር እስልምና ነው። ነብዩ ምሳሌ ሲሰጡ ስለ ዱንያና ስለ ኢማን ምሳሌ ሲሰጡ ከኔ ጋር ናችሁ? ስለ ዱንያና ስለ ኢማን ምሳሌ ሲሰጡ በባህር መሰሉት። ባህር በዛ ባህር ውስጥ ጣትህን ነክረህ ስታወጣ ያ ጣትህ ላይ ያለው ጠብታ ምን ያክል ከባህሩ ቀንሶበታል? ብዙ ቀንሷል ወይ? አልቀነሰም። ይሄ ባህሩ የአኺራ ጉዳይ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። የኢማን ጉዳይ ነው። ጠብታዋ ዱንያ ናት። እዚህ ጣትህ ላይ ያለችዋ ምንድናት? ዱንያ ናት። አንድ ሰው ባህር የሌለው የሆነ ሰው ጠብታ ጣቱ ላይ ቢኖር ይበቃዋል? ይበቃዋል? ዱንያ ኖሮት ኢማን የሌለው ሰው ምሳሌ አሉ ልክ ያችን ጠብታ አግኝቶ ባህር እንዳጣ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያ ባህር ሁሉ የለው ምንድነው ያለው? እቺ ጠብታ ጣቱ ላይ ያለችዋ ትንሿ እቺ ጠብታ ወፍት ማታረካለች? አታረካ። ትንሽ ነገር ነው ያለው። ትልቁን አጥቷል ማለት ነው። ባህሩን አጥቶታል ማለት ነው። ዱንያ የፈለጋክል ቢሰበስብ የፈለጋክል በፎቅ ላይ ሌላ ፎቅ ቢሰራ ከቤት ሌላ ቤት ቢሰራ የፈለገ ከመኪና ወደ ሌላ መኪና የሚሸጋገርበት ቢኖረው ምንድነው ያገኘው? ጠብታ ነው ያገኘው። ትንሽ ነገር ነው ያለው። ምን አጥቷል? ትልቅ ባህር አጥቷል። ኢማን ከሌለው፣ እስልምና ከሌለው፣ ዲን ከሌለው። ዲን ኖሮት ኢማን ኖሮት ዱንያው ቢቸገር ቢሪበው ቢጠማው ልጅ ባይኖረው ቤት ባይኖረው ንብረት ባይኖረው ኢማን ካለው ምን አለው ማለት ነው? ባህር አለው። ምንድነው ያጣው? ጠብታ ብቻ ነው ያጣው። ጠብታዋ እስክትደርቅ ድረስ ነው። ከዛ በኋላ ትደርቃለች። የዱንያ ሐያት ጠብታ ናት። ታልቃለች፣ ትደርቃለች።